ለችግር ተጋላጭ ለሆኑ ህፃናትና ወላጆቻቸው በተለያየ ምክንያት በሞት ላጡ ህፃናት ድጋፍ እንዲደረግና ይሄ ደግሞ በቋሚ የገቢ ማስገኛ ነው። ይሄ ማለት ድጋፍ ለአንድ ቀን ብቻ ሆኖ የሚቆይ ሳይሆን በቋሚ የገቢ ማስገኛ ህፃናትን በማሰማራት እነዚህ ህፃናት ለራሳቸው የሆነ ገቢ እንዲኖራቸው ማስቻል ነው ዋና ዓላማው ዛሬው ማለት ነው። ልክ ካሁን ቀደም እንደሚረዳው ለበዓል መዋያ ለተለያዩ ነገሮች አይደለም። በቋሚነት እነዚህ ልጆች የራሳቸው የሚሉት ሀብት ገቢ እንዲያፈሩ ያ ማለት ደግሞ ዶሮዎችን እንቁላል እያስጣሉ በግ ሊያደርሳቸው ይችላሉ። ሌላ ሀብት እንዲያደርሳቸው ነው። ስለዚህ ማስጠንቀቂያም የሚሆነው እያንዳንዳችሁ ቤት ድረስ ክትትል እናደርጋለን። እንዳሁን ቀደሙ ታርዶ የሚበላ ወይም ተሽጦ ለሌላ ደቋና የሚሆን ዶሮ አይደለም ይሄ ማለት ነው። ስለዚህ እያንዳንዳችሁ ቤት ድጋፍ ስለምናደርግ በዚያ ድጋፍ ምክንያት ሴቶች እነዚህ ህፃናት ምን ደረጃ ላይ ደርሰዋል፣ እንቁላል እየጣሉላቸው ነው፣ ምግብ እየመገባቸው ነው፣ ልጆች በዚያውም እየተመገቡ ነው የሚለውን እየሰራን አብረን ስለምንጠይቃችሁ አንደኛ ዶሮ ያደረግንበት ምክንያት ያው ሰቆጣ ቃል ኪዳን ወደዚህ ወረዳ ሲገባ የምግብና ስርዓተ ምግብን ለማሻሻል ስለሆነ የገባ ስርዓተ ምግብን አንደኛ የዶሮ እንቁላልን በዚያውም ልጆች እየተመገቡ በዚያ ላይ ደግሞ የገቢ ምንጫቸውን ደግሞ ከእንቁላሉ እየሸጡ የሚያገኙት የገቢ ምንጭ እንዲኖራቸው ማስቻል ስለሆነ አመጋገብ ስርዓታቸውም ህፃናት ከመቀንጨር ከመቀጨጭ ነፃ እንዲሆኑ በማድረግ ስለሆነ ዋና ዓላማ አድርጎ የገባው